የሰዎች ጸባይ ልክ እንደ አየር ንብረት ተለዋዋጭ ነው። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ውድ የሀገሬች ልጆች እህት ወንድሞቼ፣ የሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሀገርና ቦታ የአላህ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ ረህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላህ ሱብሓነሁ ወተዓላ ፍቃድ ሆኖ ተገናኝተናል። አልሐምዱሊላህ ረብል ዓለሚን እንድንገናኝም ስለፈቀደልን ምስጋና ለአላህ ሱብሓነሁ ወተዓላ ይገባው ማለት ነው። እንግዲህ ዛሬ ላይ ይላችሁ የመጣሁት እጅግ ወሳኝ የምትጠቀሙበትን ትምህርት ነው። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ፍጻሜ ድረስ እንድትከታተሉ ስል በአክብሮት ጠይቃችኋለሁኝ። እንግዲህ ብዙዎቻችን ድክመቶቻችንን ለሰዎች እናወራለን፣ ለሰዎች እናካፍላለን ማለት ነው። ግን ዛሬ ደግሞ እኔ የምነግራችሁ ምንድነው፣ ድክመቶቻችሁን ለሰዎች አታካፍሉ፣ የቱንም ያህል ቅርብ እንኳን ቢሆኑ ማለት ነው። ልብ በሉ ወንድሞቼ እህቶቼ። ስለዚህ ድክመቶቻችሁን ለሰዎች አታካፍሉ፣ የቱንም ያክል ቅርብ ቢሆኑ እንኳን ስላችሁ ምን ለማለት እንደፈለኩኝ አስረዳችኋለሁ ማለት ነው። እንግዲህ ድክመቶቻችንን በፍጹም ለሰዎች ማውራት የለብንም። ቅርብ ቢሆኑም እንኳን የሆነ የተጋጨነው ቀን ጠብቀው አላውቃችሁም እንዴ እናንተ እኮ እንደናችሁ ብለው ሊያሸማቅቁን የሚሞክሩ ሰዎች ይኖራሉ ማለት ነው። እና በህይወት ጉዟችሁ ውስጥ በጣም ጥንቃቄ የሚሻው ነገር የራስን ስሜትና ድክመትን ለማንም እንደማናካፍል መለየት ነው ማለት ነው። ሰዎች ስለኛ ብዙ ባወቁ ቁጥር እኛን የሚጎዱበት መሳሪያ እጃቸው ላይ እያስታጠቅናቸው መሆኑን መርሳት የለብንም። ምክንያቱም አንቺን ወይም አንተን የማያውቅ ሰው ስለ አንተ ምንነት ምንም ሊያውቅ አይችልም። የውጫዊ ምንነትሽን ወይም ምንነትን እንጂ ውስጣዊ ምንነትን ወይም ምንነትሽን ሊያውቅ አይችልም። ተግባባና? ስለዚህ ዛሬ በቅርበትና በደግነት ያካፈልከው ደክመትህን ነገ አለመግባባት ሲፈጠር አንገትህን የሚያስደፋህና እርስ በርስ የሚጋጩበትን ቀን ጠብቆ እንደ ጦር የሚመዘው የማሸማቀቂያ ካርድ ሊሆን ይችላል እና ልብ በል ማለት ነው። አስታውሱ፣ የሰዎችን ባህሪ እንደ አየር ንብረት ተለዋጭ ነውና በጠራራ ፀሐይ ያዋየኸውን ሰው ዝናብ ሲመጣ መጠለያ ሊሆን አይችልም። እና ልብ በሉ፣ ብዙዎች የሚወዷችሁ ቦታቸው እስካልተነካ ድረስ ብቻ ነው። ሚስጥርህ በልብህ ውስጥ ሲቀመጥ ያንተ ምርኮኛ ነው። ከአፍክ ሲወጣ ግን አንተ የሱ ምርኮኛ ትሆናለህ ማለት ነው። ልብ በል ወንድሜ፣ አንቺም ልብ በይ እህቴ። ስለዚህ የራስህን ጋሻ ለጠላትህ አትስጠው። የራስህን ድክመት ማወቅ ያለበት ራስህን እንዲታርምበት አንተ ብቻና ብቻ ነህ። አንቺም እህቴ እንደዛው አንቺ ብቻና አንቺ ነሽ። ልብ በይ ማለት ነው። ሰዎችን ማክበር እንጂ በስሜት ተገፋፍቶ ሙሉ በሙሉ ማመን ብዙ ጊዜ ዋጋ ያስከፍላል። ጥንካሬን ለዓለም አሳይ፣ ነገር ግን ደካማ ጎንህን ለራስህ ብቻ ጠብቀው። ምክንያቱም ሰው እንደ ሰው ሊረዳ የሚችለው አንተ ራስን በደንብ ስትጠብቅ ብቻና ብቻ ነው ማለት ነው። ስለዚህ ውዶችዬ፣ ድክመቶቻችሁን ለሰዎች አታካፍሉ። ምንም ያክል የቅርብ ወዳጅ ናቸው ብላችሁ የምትሏቸው ሰዎች እንኳን ቢሆኑ ስለ እናንተ ድክመት መናገርና ማሳወቅ የለባችሁም ማለት ነው። ምንም እንኳን ፈተና ሊበዛባችሁ ይችላል፣ ግን ለአላህ ሱብሓነሁ ወተዓላ ንገሩት። ለሰው ብትነግሩት ምንድነው የሚሰጣችሁ? እኮ ፋይዳ የለም። ለአላህ ቢሆን ብታንኳኩ የአላህን በር ያረብ ብትሉት ፈረጃውን ቅርብ ያደርግላቸዋል። ሰው ደግሞ ነገ ጧት መልሶ አንተን ወይም አንቺን ይጎዳሃል ማለት ነው። እናም ለዛሬ የነበረን ቆይታ ይችን አጠር ያለች ጊዜ ይችን ትመስላለች። እጅግ በጣም ደስ የሚልና
አሪፍ ቆይታ እንደነበረን ተስፋ አደርጋለሁኝ። በቀጣይ በአዲስ ቪዲዮ እና ርዕስ እስከምንገናኝ በያላችሁበት ሀገርና ቦታ የአላህ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ አይለያችሁ እያልኩኝ በዚሁ ልሰናበታችሁ እወዳለሁ። የምንወዳት የምናከብራትና የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።